አንድ ነባር ቤተክርስቲያኖች ከህብረቱ ተለይተዋል። በዛን ጊዜ እዛው በስልጣን አካባቢ እርስ በርስ ካለ ጋር የተገናኘ ሊሆን ይችላል። 10,000 15,000 አጥቢያ ያላት ቤተክርስቲያን እና አንድ አጥቢያ ያላት ወይ 10 አጥቢያ ያላት ቤተክርስቲያን እኩል ነው የምታስተናግድ። አሁን አባል እየበዛ በሄደ ቁጥር እኛ ኦቨርራይድ እንደረጋለን። ተወያይተን ተመለሱ ግዴላችሁ። አሁን ክፍተት የሚታየው በእናንተ በኩል ታች ያሉትን እኛ አልነካንም። በነገራችን ላይ አይወጡም። አሁን ታች ያሉት በብዛት አይወጡም። ቤተክርስቲያን ውሳኔዎች እነሱ ለብቻቸው መስራት ይችላል። እንዲያውም ከኛ አመራር ውስጥ ሁሉ ይገቡ ነበር። ይህን ልምምድ የሚያደርጉ ናቸው። ስም ያልጠራችሁበት በኋላ መሰረተ ክርስቶስ በስም ጠርታ አውግዛል። ለምሳሌ እነሱ በተለይ የተወሰኑቱ ከዛ ብሎ ከሚያደርጉት ነገር ውስጥ ወጥተው ገስታ ውስጥ ትተው ተለውጠው የሚሄዱበትን መንገድ የማይቀበሉ ሰዎች አሉ። ሰው መንፈስ ነው እያላሙ አሁን ከዛ ልምምዳቸው ሳይመለሱ አሁን ምርጫ ሲመጣ እዚህ ጋር መመረጥ ስለፈለጉ ፓስተር ጻድቁ ከነሱ ጋር እየዞሩ ሪባን ሲቆርጡ ያን ሁሉ ሲያሰራጩ የነበሩ ሰዎች አንደኛው አንድ ሰው ሆኖ 5 ፌክ አካውንት በከስ እነማን በህግ እንደሚጠይቁ የማህበራዊ ሚዲያ ውንብድና በጣም ተስፋፍቶ ቀጥሏል። አሁንም በቤተክርስቲያንም በውጭም ያን ጊዜ እኔ ላይ ለ2 ወር የተከፈተው ዘመቻ ተፈርቶ፣ ስለዚህ ሁለተኛው ተርም ሲያልቅ አሁን ደግሞ በካውንስሉ በኩል አመራር ሆኖ ለመምጣት ስለፈለጉ ነው ይሄንን አመቻችተው ነው የመጡት። የካውንስል አባል ነው። እኛም ካውንስሉ ጋራ 2 ወር ተደራድረን ተመልሰን ካውንስሉ ውስጥ ገብተናል እና ቦርድ ሜምበር የስራ አስፈጻሚ አባል ነኝ። ሌሎች ሲጠሩ ሄጃለሁ።